እንዳትፈሪ አሁንም እኛ ካንቺ ጎን ነን ገባሽ ከሃይሚም ካንቺም ጎን ነን የምንቆመው ሀቅ ካላችሁ ጋር የኔ ጥያቄ ግን ከሃይሚ ቤት ስትጠፊ ማን ነው ማጋር ነበረ ስልክ የተደዋወልሽው ከማንም ጋር አልተደዋወልኩም ተደዋውዬ አልወጣሁም ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር እሺ ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች ስልኳን ይዛው ነበር አይቻታለሁ ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩን ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ ቀስ ብዬ ወጣሁ እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ ልጅቷ እኮ መጀመሪያ ሄዳለች እኔ ብቻዬን ሄድኩ ከማንም ጋር አልተደዋወልኩም ሲጀመር ስልክ የለም ለብቻ ነው የወጣችሁት ለየብቻ ነው እሷ ቆሻሻ ልጥሎታለች ቆይታለች እሷ ከዛ እኔ ከሷ ኋላ ነው የወጣው አልተገናኘንም ከልጅቷ ጋር ስልክ ደግሞ የለኝም እኔ ከማን ጋር ደዋወላለሁ ምንም ስልክ የለኝም ኦኬ እሺ ስለዚህ ሀቅሽ ይሄ ነው በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው በስልክ ያወራቻት ምናምን አላገኘኋትም ቁጥሯም የለኝም እሷ ምንም የምታውቀው ነገር የለም ቁጥሯም የኔ እኛ የሷ ቁጥር የለንም ምንም አታውቅም እሷ ሲጀመር የዛች በቀደምነቷ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ እሺ ሚውት አድርጌ ኤልሲ ሃይሚ ቀጥይ ወይስ ምን ላይ ነው የምቀጥለው ንገርኝ እስኪ የቱ ጋር ልቀጥለው አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ሃይሚ እሺ መሲ ልንገርሽ የመጣችው እሑድ ዕለት ጧት ነው እሺ እሑድ ዕለት ዋለች ሰኞ ዕለት ዋለች ማክሰኞ ዕለት ሮብ ነው የጠፋችው 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው አንደኛ ነገር ሁለተኛ ነገር ሞዴስ ጠይቃይ ነበር ይሄ እውነት ነው አጋጣሚ የቤት አልነበረም ኤርሚ ስላልነበረ እጀሌ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት ይሄው ጠይቂያት ከዛ እሺ አለችኝ እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለም ከዚህ ማለት ነው ገባሽ በጣም ብዙ ነገሮችን እረሳለሁ ለምን በወንድሜ ምክንያት የተነሳ ማለት ነው ከዛ እሺ ደግሞ ታውቃለች ሳለቅስም እንደሙል ደግሞ ታውቃለች ከዛ እሺ ገዛልሻለሁ አልኳት ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሄዶ ነበረ እና ኦሞ ምፈልጋለሁ ስለኝ ለምን ስላት ልብስ ላጥብ ትለኛለች ከዛ እሺ ኦሞ ማልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አርጌ ሞዴሱን ሆነም ሞዴስንም አንድ ላይ አርጌ ያዝድሽና ይመጣል ታጥቢያለሽ ከኢትዮጵያ ስትመጪ አላጣብሽም ገና እኮ ከመጣሽ 3 ቀን ይችላል አይ እንዳለ ቆሻሻ ነው ይዤ መጣሁት አልሽ ስትነኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ ያዝድሻለሁ አልኳት ለሐቅ ነው ማወራ እመቤቴን ከዛ እሺ አልኳት ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም ፓስታም ሩዝም ቲማቲም ሽንኩርትም አለ ይሄ ዘይት አትንኩ ብላኛል ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ ዘይቱን እንዳትጠቀሙ ይሄን ብያለሁ እኔ እውነቱን ነው የምናገረው እዚህ ጋር የሚያስተዳድረኝ ሰው ማንንም የለም እንደገና ቤት ውስጥ ሳሙና የለም ተባለ ቤቱ እንዳለ ታዩ ሽንት ቤቱም ሳሙና ነው ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለው መሲ በቃ ሻምፖ ኮንዲሽነር ሳሙና ሞዴስ ሁሉ ነገር ቫዝሊን ሁሉ ነገር አለ ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ ሁሉ ነገር አለ ስለዚህ ሲጠፉ አብረው ተነጋግረው ነው የወጡት አብረው ተነጋግረው ነው ተከታትለው ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት ደግሞ ቁጭ አርጌ መክሪያታለሁ መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር አለቀ ይሄ ጮሃለ ምናምን መብቴ ነው ይሄ መጮሄ ከልጄኔም ልጮህ ይችላልኝ ቤቴ ነው ከዛውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ እኔ ያለውበት ቢሮ ማለት ነው እዚህ እኛ ሰፈር ነው ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሄዶ ገብቷልኝ ስለዚህ ገና እየተስተካከለ ነበር ነግሬያታለሁ ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው ያቺኛው 15 ቀን ከመጣይ ቁጭ ብላለኝ ስራ ከሌለ እኔ ስራ ልሆን አልችልም ገባችሁ አይደለ ይሄ ያዞምባ የምታለቅሽ ውሸታም በጣም ውሸታም
የምችለው። ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ሃይሚ ካንቺ አይጠበቅም። ታይ ኦኬ። በዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነትም ሰው ታሜራቱ ታውቃለህ። አንዴ ታሜ ለዝ እንኳን የ11 ዓመትና የ10 ዓመት ጓደኛችን ነው። አንዴ እሷ በቆስጠን መጣ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር ለዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አድርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር ካለ ሃይሚ እኛ የምናውቀው ለኛ ያለሽን ነው። ለነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ ወተት እንደሚጠጡ ነው የማውቀው። እሺ የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም? የነሱ ነው ዘይቱ እንትለናለች እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ አላማመልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሃይሚም የራሷ ስተት ይኖርባታል አይደል? ታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው ወንጀል የሰራች መሲ። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር ምገዛበት ነው እንጂ ያልኩት 15000 ድርሃም አይደለም የስራ ብር ነው። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጣች እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳሁላላ እኔ ማንም እንዲልልኝም አልፈልግም ታሜ። እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ። እኔ የምናውቀው ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ይሄን አታውቅም አንተ። እነሱ ናቸው ኢቭን ቡና የሚያፈሉት። ሃይሚ አሁን እኮ ሃይሚ አንቺ ችግር ምን አወራር አትችልም። ደመን ነው የምታፈላት። በቃ ሚውት አርጊ። እንደው ምን ይላውራ በቃ ሚውት አርጊ፣ እንዳታወሪ ሚውት አርጊ። ኤልሳ ገስቱን አስተካክሉት። አሁን ኤልሳ ማለት እዚህ ጋር አጥፍታለች። ጥፋቷ ምንድነው? ከመውጣቷ በፊት መክሰስ ትችላለች። ለምሳሌ ለእህቷም ለኛ መድረስም ይችላሉ። እንዲህ አይነት ነገር ነው ምን ማድረግ እንዳለብን እባካችሁ ምናምን ይባላል። አስተካክሉት ገስቱን። ምንድነው የምትፈልጊ? ኤልሳ ነይ ተመለሺ። እንትን አሁን ሃይሚ ይኸውልሽ ታሚ እኔ ይሄን ነገሩን ቀለል ለማድረግ ኤልሳ ነይ ተመለሺ እባክሽን። ስልኩን ዝጊውና ያው ከሰው ጋር ያወጣችሁ የታለች? አዎ አንደኛ እሷ ናት ገባ። አሁን እሷ እያለ ኤልሳ ሁለተኛ ይዘውት የወጡትን ብር አብሮ ፓስፖርት፣ ስልክ፣ ብር አብሮ ነበረ። በደንብ አድርገሽ ንገሪያት። እሺ ሚውት አድርጊ በቃ እሺ። ኤልሳ እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ? የሰው ልጅ ትልቁ ዳኛው ህሊናው ነው። ኤልሳ ከአንደበትሽ በላይ ምንም ነገር የለም። ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይሚም ኦርቶዶክስ ነሽ፣ ማተብ አስረሻል፣ ሃይማኖተኛ ነሽ። ይሄ ስለ ብሩ ጉዳይ ህሊናችሁን ይውቀሱ አይደለ? እኛ የምንለው ያንን ነው። ህሊናችሁን ነው የሚወቅሰው። ኤልሳ ሰርቀሽ ከሆነ ህሊናሽን ይውቀስሽ። ሃይሚም ደግሞ ያለ ስሟ ከሆነ ስም የሰጠሻት ህሊናችሁን ይውቀሳችሁ። ሁለታችሁ ህሊናችሁ ይዳኛችሁ። አሁን ግን የምናደርገው ምንድነው? ኤልሳ የምትፈልጊው ምንድነው? መጀመሪያ ኤልሳ የምትፈልጊው ምንድነው? አታልቅሺ። አንደኛ በእስቲ ነው በመጣሽበት ልብስ ነው አይደል ያለሽው? ያለሽበት እሺ አውሩሻ እንዴ